ነት ዜናው መናገር ነው። ያንተ ኃላፊነት ዜናውን ሰምተ ወይ መታገል ነው ወይ አበጃችሁ ማለት ነው። ሌላው እኚህ ሰው ጉምቱ የፖለቲካ ሰው ናቸው። ወታደር ነበሩ። ደርግን ለመጣል በተደረገው ትግል ላይ የአንበሳው ሚና የተጫወቱ ሰው ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ሆነው አገልግለዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ሆነዋል። አፈጉባኤ ሆነዋል። የጠቅላይ ሚኒስትር አማካሪ ሆነዋል። አሁን ከፖለቲካው ራሳቸውን ካገለሉ በኋላ ፋውንዴሽን አቋቁመዋል። አንድ ፌመስ ንግግር አላቸው። ኢትዮጵያ ውስጥ ብቸኛው ሰው ናቸው። በድንጋይ ስናይፐር የያዘን ሰው የማረኩ ሰው ናቸው። ቀላል ሰው እንዳይመስል። አንተ እዚህ በድንጋይ ይዘ ባዶ እጁን የመጣ ሰው አትማረክም። እኚህ ሰው በታንክና በስናይፐር የመጣን ሰው ድንጋይ ይዘው ማርከዋል። በሌላ አባባል ድንጋይ ይዘው ስናይፐርና ታንክ ይዘው የመጡ ሰዎችን አስጥለዋል። ቀላል ሰው እንዳይመስሉ። አሁን ከሳቸው ጋር ተያይዞ የሰማሁት ወሬ የ30 ሚሊዮን ብር ተሸላሚ ሆነዋል። ለመሆኑ እኚህ ሰው ማን ናቸው? 30 ሚሊዮን ብር የሰጣቸው ማን ነው? እነግራችሁ ይሆናል። እሺ ሌላ ለዛሬ ኢትዮጵያ ውስጥ አንዲት እናት እጅግ አስገራሚ በሆነ ሁኔታ 4 ልጆችን ተገላግላለች። 4 ልጆችን በአንድ ጊዜ ተገላገለችው እናት የት አካባቢ ነዋሪ ናት? አጠቃላይ የሕክምና ሂደቷን ያለችበትን ነባራዊ ሁኔታ ወደ እናንተ የማደርስ ነው የሚሆነው። 4 ልጆች በአንድ ጊዜ በቃ ተዘጋ ማለት ነው። 4 ልጅ በአንዴ። የሕክምና ሰዎች ምን ሊሉ እንደሚችሉ አላውቅም። ሳይድ ኢፌክት ሊኖሩ ይችላል፣ ጥቅምም ጉዳትም አላውቅም። አንዳንዶች ዋው ደስ ይላል ምናምን ሊሉ ይችላሉ። የሕክምና ሰዎች ግን ምን ሊሉ እንደሚችሉ አላውቅም። ሌላው ከዚህ ቀደም ነግራችኋለሁ ብዬ በሰዓጥበት ምክንያት ያነገርኳችሁ የሂውማን ራይትስ ዎች ሰዎች አሜሪካ በተለይ ከዴቨሎፒንግ ካንትሪዎች ጋር የምትፈራረመው በተለይ ጤናን አስመልክቶ የምታደርገው መፈራረም የዜጎችን ፕራይቬሲ የሚጥስ ነው። እሱ ብቻ ሳይሆን እጅግ አደገኛ ስለሆነ በማደግ ላይ ያሉ ሀገራት በተለይም የአፍሪካ ሀገር መሪዎች ሊያጤኑት ይገባል ሲሉ አንድ የታዘቡትን ነገር ይፋ አድርጓል። እሱን ወደ እናንተ የማደርስ ይሆናል። ጋይስ ከአሜሪካ ጋር የምትፈራረመውን ነገር አሜሪካ ዝም ብላ ዲሞክራሲ ስላለች ሳታላመጥ እኔ የኛ ሀገር ፖለቲከኞች የሚያናዱኝ ለዛ ነው። ብዙ ጊዜ ዲሞክራሲ ይላል። ዲሞክራሲ ምንድን ነው? ዝም ብለህ ስለተባለ አትልም እኮ። ምንድነው ዲሞክራሲ? ምን ማለት ነው ዲሞክራሲ? ዲሞክራሲ ያስፈልገናል ምናምን ትላለህ። መማር ቆይ መማር ቆይ ኦኬ። ፖለቲከኞች ዝም ብለህ ዲሞክራሲ አትልም። ነውር አይባልም። ንግግሬ ትንሽ እንትን ያለው ጎምዘዝ ያለ ነው አይደል? አትበሉ ፕሊዝ። ዲሞክራሲ ካላችሁ ከአኗኗራችን፣ ከባህላችን፣ ከታሪካችን የተቀዳ መሆን መቻል አለበት። ከልማዳዊ አሰራራችን እንጂ ዝም ብለህ ዩሮፕ ወይም ደግሞ አሜሪካ ላይ የሰማኸውን ሳታላመጥ እዛ ምስኪን ሀገር ላይ ዲሞክራሲ ምናምን ማለት የለብም። ዲሞክራሲ ማለት ቢገባን ማለት ነው የአሜሪካ ፎሬን ፖሊሲ ቱልስ ነው። አሜሪካ ፎሬን ፖሊሲዋን ከምታስፈጽምባቸው ነገሮች አንዱ ፕሮሞቲንግ ዲሞክራሲ ነው ማይ ፍሬንድ። እና ፕሊዝ ዲሞክራሲ ምናምን አትበል ማለት ነው። አገር በቀል ሲስተም ነው የሚያስፈልገው። የትኛውም ዓለም ላይ ሄደህ እስቲ ዲሞክራሲ በላቸው ቻይናዎችን። ሄድና እስኪ ቭላዲሚር ፑቲንን ዲሞክራሲ በለው። ሲጀመር ባለበት ሀገር አሜሪካ ባለበት ዩሮፕስ ዲሞክራሲ አለ ዲሞክራሲ? አመዶ ንገረኝ፣ አለ ወይ ዲሞክራሲ? አፈርሶ ንገረኝ እስኪ አለኝ በል። የፈለከውን ትናገራለህ። ዲሞክራሲ መብቴ ነው ምናምን ብለህ እንደፈለግ ትቀደዳለህ። መንጋጋን ብለው ማይ ፍሬንድ የገባህበት ነው እስኪ ጠፋ ድረስ የሚሰውሩ። ሁሉንም አትናገርም።
that's why ብዙዎቻችሁ የሀገራችን ፖለቲከኞች ስለምትኖሩበት ሀገር ለመናገር ፈርታችሁ ስለማትኖሩበት ሀገር አፋችንን ምን ከፍተው አይታችሁ ከሆነ ብዙዎቹ የኛ ሀገር ፖለቲከኞች በተለይ ዲያስፖራዎች ስላሉበት ሀገር ሲናገሩ አሰማቸውም። ወንደነ ስላለበት ሀገር ስለሌለበት ሀገር እንደምትናገረው ስላለበት ሀገር እስኪ ተናገር። ለምሳሌ ያለው አሜሪካ ከሆነ እቻ ሀገር ትውደም ምናምን በል እስኪ። እኔ አሜሪካዊ ነኝ ግን ከአሜሪካ በጠላትነት ከፈረጀቻቸው ሀገራት ጋር ሰራለሁ ምናምን በል እስኪ። ስለ ተመሳሳይ ጾታ ጋብቻ እንደፈለክ ተናገር። ዲሞክራሲ አለ ብለኝ እስኪ ሞክረው። ማወቅ አለባችሁ ዲሞክራሲ በጣም አስቸጋሪ ቃል ነው። ዝም ብለህ ሳታላመጥ የምትጦ ነገር መሆን የለብህም። ይሄንን የማስተካከል ኃላፊነት የኛ ፖለቲከኞች ነው። ከዚህ ጋር በተያያዘ ነው በዲሞክራሲ ስም በማደግ ላይ ያሉ ሀገራት የዜጎችን ፕራይቬሲ አሳልፈው እየሰጡ ነው። በተለይም ደግሞ በሕክምናው ዘርፍ ይላሉ የሰብአዊ መብት ተሟጋቾች ያወጡት ሪፖርት ነው። እሱን ወደ እናንተ አቀርባለሁ። በዚህ ጉዳይ ላይ የሚሰጡት ሀሳብ ካለም የእናንተን እሰማለሁ። ሌላ ክብራትና ክብራን ፓርቲው 7ኛ ዙር ሀገራዊ ምርጫ ላይ ተወዳድሮ ነበረ። አሁን እስካሁን በወጣው ሪፖርት ሙሉ በሙሉ አሸንፏል ተብሏል። ሙሉ በሙሉ አሸንፏል ተብሏል። ለመሆኑ ይህ ፓርቲ 7ኛ ዙር ሀገራዊ ምርጫን የት አካባቢ ነው እስካሁን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረጋቸው ቦታዎች ላይ ያሸነፈባቸውን ቦታዎች ይፋ አድርገዋል። እሱን ነግራችኋለሁ። አሁን እነ ሰላም ዲላ የብልጽግና ቀንደኛ ደጋፊዎች ናቸው። ባለፈው ከምርጫ በፊት ሳወያያችሁ ሰምታችሁ እንደነበረ አሁን ሰላም አንዷ ናት። ቴዲ በቃ እኔ እንደዚህ ጊዜ ፈርቻ አላቅም አለች። በቃ ብልጽግና በቃ እንደዚህ ጊዜ በምርጫ በቃ በጣም ከባድ ፈተና ነው የሚገጥመው፣ ተቀናቃኞች አሉበት፣ ሊሸነፍ ይችላል ምናምን ብላ ሰግታ ነበር። አሁን የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ከሞላ ጎደል ብልጽግና ያሸነፈባቸውን ቦታዎች እየተናገረ ነው። አይ ቲንክ ለፓርቲው ደጋፊዎች ትልቅ እፎይታ ይመስለኛል። ለምን የሳቅሽው ሰላም? ለምን የሳቅሽው? እኔ የሚያስቅ ነገር ነው የተናገርኩት እንዴ? በጣም ተጨንቃችሁ ነበር ነው ያልኩት። ለምን የሳቅሽው? አላመንሽም? ውሸቴን ነው። ለማንኛውም ከዚህ ጋር በተያያዘ ለፖለቲከኞች ማዘጋጅላችሁ የመወያያ አጀንዳ የብልጽግና ያለፉት 8 ዓመታት ጉዞ እንዴት ትገመግሙታላችሁ? ከዚህ በኋላ ያለውን መስከረም ላይ መንግስት በይፋ እንግዲህ ማሸነፉ ታውጆ እንግዲህ የፓርቲው ሊቀመንበር በዓለ ሲመታቸውን ያከብራሉ ወይም ደግሞ በይፋ ይታወጃል። እስከዛው ግን ለቀጣይ 5 ዓመታት ምን ትጠብቃላችሁ ከዚህ ፓርቲ? አንዳንዶቻችሁ ለምሳሌ ፍንጭ ለመስጠት ያህል የታጣቂ ቡድን ደጋፊዎች ናቸው። በቀጣይ 5 ዓመታት ብልጽግናን አሽቀንጥራችሁ ትጥሉና ምንወዳትን መወዳትን ሀገሬን ለማስተዳደር 4 ኪሎ ትገባላችሁ ወይስ አሁንም እዛው ቁጥቋጦ ውስጥ ትመላለሳለህ? ብልጽግናን አሽቀንጥረህ ትጥላለህ ወይስ እንዴት ነው? ብልጽግናስ እነዚህ ታጣቂዎችን በዚህ 5 ዓመት ውስጥ አሸንፋችሁ የዜጎችንና የህዝባችን ሰላምና ደህንነት ታረጋግጣለህ ወይስ አሁንም ሙሉ 5 ዓመት ሙሉ እነሱ ናቸው የገደሉት እኛ አይደለንም እያለን ከሰላምታ እንጫወታለን? የሚቀጥሉት 5 ዓመታት ምንድነው የምትጠብቁት? ሀገራችን በኢኮኖሚው፣ በማህበራዊ ጉዳይ፣ በፖለቲካው ከፍ ያለ ደረጃ ላይ ፓርቲ ይወስዳታል ወይስ ራሱ ቁልቁል ይወርዳል? ምንድነው ኤክስፔክቴሽናችሁ በ5 ዓመት ውስጥ? የመሰላችሁን የመናገር መብታችሁ የተጠበቀ ነው። ቴዲ ብልጽግና 3 ዓመት ከቆየ ከምላሴ ፀጉር ይነቀል ማለት መብት የተጠበቀ ነው። የብልጽግና ደጋፊዎች ደግሞ ታጣቂዎች ከዚህ በኋላ 3 ዓመት ብቻ ስጠን፣ ታጣቂ የሚባል ነገር አትሰማም፣ ድራሻቸውን እናጠፋለን፣ የዜጎች ሰላምና ደህንነት የሚረጋገጥበት ስርዓት ይረጋገጣል የማለት መብታቸው የተጠበቀ ነው። የኔ ኃላፊነት የእናንተን ድምፅ ለህዝብ ማድረስ ነው። ምንድነው የምትጠብቁት? እሺ ሀገሬ ኢትዮጵያ የምትባል ሰው ቀጥታ ወደ ማዳም ቅመሞች ቤት ሪፈር ተጽፎላል። እንዴት ነው የገባው እዚህ? እሺ
ይህን የውይይት አጀንዳ ነው ለእናንተ የምናስቀምጠው ነው። ክብራትና ክብራን እነዚህ ናቸው ከማህበራዊና ከፖለቲካዊ ነክ ጉዳዮች። እንዴት ናችሁ? ሰላምታዬ ይድረሳችሁ። አሌክስ ሀበሻ ሰላም ነው ወይ? አሌክሳችን ስንታየው መለሰ ሰላም ነው ወይ? ጫላ ሰላም ነው ወይ? ቴዲዬ ይቅርታ፣ ባለጌዎችን ለመስደብ አንተን ነካው። አንተ ስትናገር ሰው አክባሪ ነህ፣ ከአንተ ችግር የለኝም። እሺ ቡዛየው ቴዲ ተው እንጂ አቦ ተዝናንተው። እሺ ሰላምታ ይድረሳችሁ። ቭሎግስ ኦኬ ሰላም ብያለሁ። ቆንጆ ኢትዮጵያ ሰላም ብያለሁ። በለጠ ሰላም ብያለሁ። ማሩይ ሰላም ብያለሁ። ፍቃድ ፈቀደ ኦኬ ሰላም ብያለሁ። ከጽንፍ የነጻ ሰላም ብያለሁ። ከየት ነው የምታደምጡኝ? በለጠ ኦኬ። አሌክስ ሀበሻ ምድር ባፈራውም አፈር መጡ። ሰው ባለው በአቅሙ መኖር ተቸገረ እኮ። አደራ ሌላው ቀላል ነው። በአፈር መቀበር እንዳንከለከል እንፍራ። አሁን እኮ አዲስ ወጣው ጋር አልሰማህም እንደ አሌክሶ ስትኖር እንደውም ችፕ ነህ፣ ስትሞት ውድ ነህ እኮ። እኔ እኮ አንዳንዴ የምታስቁኝ ማንነቴ ምናምን ስትል እኮ ሳቄ የሚመጣው በጣም የምታስቁኝ። በግል ተሯርጠ ከድህነት ካልወጣ እኔ አሁን አንዳንድ ሰው በግሉ ተሯርጦ ከድህነት ሳይወጣ የ50 ዓመት ሰውዬ በማንነቴ ምክንያት ተገፋው ተኮረኮምኩ ሲል ያስቀኛል። ማይ ፍሬንድ ብር ከሌለ እኮ አትቀበርም። እርግጠኛውን እያንዳንድ ኢትዮጵያዊ ከመሞት በፊት ሚኒመም በባንክ አካውንት ከ500 ሺህ ያነሰ ሳይኖርህ እንዳትሞት አይቻልም። ሰምተኛ በቃ በባንክ አካውንት ከ500 ሺህ በላይ በታች ከሌለ አትቀበር፣ መንግስት ነው የሚቀበር። ይሄን መጀመሪያ ይሄ እንግዲህ ሃይማኖት ሰዎች ራሳቸው መቀበሪያ ስንት ነው? መቀበሪያ ስንት ነው? አሁን የሰማሁት ባለፈው ስንት ነው? 500 ሺህ ነው። 500 ሺህ ነው። እኔ ሁልጊዜ ለወጣቶች መመክራቸው ፕሊስ ወጣቶች፣ እኔ የምናገረውን በቁም ነገር ስሙ። እንደውን ያፈርሰው በግልሽ የመጀመሪያው ነገር ከድህነት ማውጣት ነው ያለብን። እኔ አፈርሰው ከድህነት ሳትወጣ አማራ ነኝ ኦሮሞ ነኝ ስልጤ ነኝ አትበል። በእናት አማራ ስልጤ ምናምን ስለሆን ካረም ስለቸገረህ ነው ብሔር ውስጥ የገባው እንጂ ሀብታሞች ብሔር ውስጥ ይገባ ይታቃል። ሀብታም እኮ አይገባም። ሀብታም ብሔር ውስጥ ገብቶ ሲያቦካ አይተታቃል። አስመጭና ላኪ አይተታቃል። ቢሆንማ እዚህ ማወያያቸው በሙሉ ቱጃሮች የሆኑ ነበር። እኔ አፈርሰው በእናታችሁ ከድህነት ሳትወጣ ማንነቴ እኛ ምናምን አትበል። እኔ በል በግል ተጣጥረ በራስ ዛቢያ ተሽከርክረ አፈርልሰ ሞተ ምናምን ከድህነት አምልጥ። የዛን ጊዜ ምድር ሁሉ ያንተ ነው። በዛን ጊዜ ምድር ሁሉ ሰማዩም ያንተ ነው፣ ምድሩም ያንተ ነው። ሰምተኛ እኔ ድሮም ምነግራቸው ለጓደኞቼ ነው። ድሮም ይሄን ስላቸው እኔ ምንም እንትን የሀብታም ልጅ ሆኜ ምናምን አይደለም። እንደሁላችሁ እኔ በጣም ደሃ ልጅ ነው። እንደሁላችሁ በጣም በድህነቴ ውስጥ የመጀመሪያ እንትኔ በግሌ እንትኔ ምናምን ሳልል ተጣጠሬ ከድህነት ስለመውጣት ነው ማስበው። ጊዜያቸው አይበላም። ጊዜ አይበላም። ከድህነት ስትወጣ ማህበረሰብን ከችግር ማውጣት ትችላለህ። መጀመሪያ አንተ ከችግር ውጣ። አትሊስት ባዮሎጂካል ፋሚሊዎች ከችግር ማውጣት አለብን። አትሊስት ተው እናት አባትን ተው። አትሊስት ከአብራክ የወጡ ልጆችን አትሊስት ጥሩ ትምህርት ቤት ማስተማር አለብን። ሴቪንግህ ጥሩ ሊኖር ይችላል ይገባል። በተረፈ በባዶ ኪስህ
አማራ ነኝ፣ ኦሮሞ ነኝ፣ ስልጤ ነኝ፣ ጉራጌ ነኝ። እግዚአብሔር ይገስጽ ማይ ፍሬንድ። የምናገረው ንግግር ትርጉም ይሰጣል? እስኪ ትርጉም ይሰጣል ቴዲ የምትናገረው ንግግር የምትሉኝ? ቴዲ የሚናገረው ንግግር እስኪ የምትሉኝ ትርጉም ይሰጣል? ቢያንስ 10 ሰዎች ከሰማችሁ በቃ በቂ ነው። ስኬት የግል ጥረት ውጤት ነው። ትምህርት ቤት ሄደ ስታነብ አማራ አልረዳህም፣ ኦሮሞ አልረዳህም፣ ስልጤ አልረዳህም። ማክሲመም በችግርህ ጊዜ አብረው የነበሩ ባዮሎጂካል ቤተሰቦችህ ናቸው። በግል ተጣጥረህ ከድህነት ትወጣለህ። አንተ ራስን ካሸነፍክ ማክሲመም እናትና አባትህን ብትረዳ ነው። በጣም የሞላልህ ሰው ከሆንክ ማህበረሰብ ጋር የሆነ ወይ ትምህርት ቤት ምናምን ተገነባ ይሆናል። ከድህነት ካልወጣህ ግን ማህበረሰቡ ላይ ትጨመራለህ። የኛ ችግር ድህነት ነው። እሺ ለማንኛውም እሺ አሌክሶ ቴንክ ዩ አባዱላ እሺ ከጽንፍ የነጻ በለጠ እድል ቲዩብ እዚህ ጋር ሰላም ብያለሁ። ቆንጆ ኢትዮጵያ ምርጫን ተው ቴዲ እባክህ ተው ሌላ ነገር አውራ። ተወዳዳሪ የሌለው ሰላምና ጸጥታ፣ የኢኮኖሚ ለውጥ፣ ትግራይ ወደ ቤት መመለስ የመሳሰሉትን እንጠብቃለን ይላል ከጽንፍ የነጻ ቴዲ። የድሮ ስራ ባልደረባህን ኤልያስ መሰረት ለበርካታ ውሸቶች ይቅርታ ጠይቅ ብትለው ያኮርፍ ይሆን? ኤልያስ በጣም 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 መወደው ማከብረው ወዳጄ ነው። በጣም ማደንቀው ሰው ነው። በጣም ሂዝ ቬሪ ስማርት የሆነ ሰው ነው። በጣም ስማርት ነው ኤልያስ። በጣም ሚዛናዊ ሰው ነው ኤልያስ። በጣም ሚዛናዊ ሰው ነው ኤልያስ። ለገዢው ፓርቲም ለእንትንም እያለ በተቻለው መጠን ባላንስ መስራት የሚችል ባላንስን ጠንቅቆ የሚያውቅ በጣም ፕሮፌሽናል ጋዜጠኛ ነው። ማሪዬ ይርጋ ሰላም ብያለው። ቤኪ ሰላም ብያለው። አሸናፊ ሰላም ብያለው። ጀማል እሺ 500,000 ሳቀ እንዳልክነኝ ከደብረ ብርሃን እሺ 2 ስልክ ሊኖር ይገባል። 2 ስልክ ነው ያለኝ ወንድሜ፣ ግን አንደኛውን ያው የግል ስልኬን የግል በጣም የቅርብ ጓደኞቼ ስለሚያውቁ በዛ ነው የሚደውሉት። በጣም ትልቅ ትርጉም አለው ቴዲዬ። ሊያ እሺ ቴንክ ዩ። እዚህ ኬት ነው የምታደምጡኝ? ኬት ነው የምታደምጡኝ? ዩቲዩብ ላይ ቴዲ ይቆራረጣል። ዩቲዩብ ላይ ይቆራረጣል ድምጼ። ዩቲዩብ ላይ እስኪ ዩቲዩብ ላይ ያላችሁ ድምጼ ይቆራረጣል? ነው የኔ ድምጽ አይደለም የሚቆራረጠው። ሜቢ ኔትወርክ ሊሆን ይችላል ወንድሜ። ከፍሎሪዳ ኒዮል እሺ። ግሪክ ሁሴን ይሰማል። ዋዊ ከኤቲኤል፣ ጁዲ ከሲያትል፣ ከቺካጎ ሊቨርፑል ፎሬቨር ነው ወይስ ኤቲኤል አትላንታ? ኦኬ ዋዊ ያስሚን ሰላም ብያለው። ኪያ ከካዛኪስታን፣ አላዛር ቴዲ አባቴ ይላል። ቡቡ ከካልጋሪ፣ ጽዮን ሙሽራይ ከአሜሪካ፣ ጌታቸው ፍሮም ኦሪገን። እሺ ኦኬ ነው እያላችሁ ነው። ኦኬ ይሰማል። እሺ ናርዲ አሸናፊ አይቆራረጥም። ቴንኪው። እሺ ሳባ ከዋሽንግተን የስ ሊቨርፑል ፉትቦል ክለብ ፎሬቨር። ይሄ የሊቨርፑል ደጋፊ ከሆነ ይሄ በጣም የቆየ ኳስ ተመልካች ነው። በነገራችን ላይ በእንግሊዝ ፕሪሚየር ሊግ የሊቨርፑል ደጋፊዎች እኔ ልንገራቸው፣ አንድ ሰው ኢትዮጵያ ውስጥ እኔ በመዝናኛና በፖለቲካ ጋዜጠኝነት በሰራሁባቸው ጊዜያቶች ከገጠሙኝ በተለይ በስፖርት ውስጥ የኒውካስትል ደጋፊዎች ገጥሞኛል። በቃ ኒውካስትልን የሚደግፈው ማን ይጠብቃል? በሰር ቦቢ ሮብሰን ጊዜ ኒውካስትልን ያያለ፣ በነ አለር ሸረር ጊዜ በነ ቲጋና ጊዜ። እነዚህ የቆዩ ኳስ ተመልካቾች ናቸው።
ኒውካስትል እንግሊዝ ውስጥ የኳስ ከተማ ናት። በነገራችን ላይ እነዚህ በቃ ትክክለኛ ኳስ ተመልካቾች ናቸው። የኒውካስትል ደጋፊዎች ገጥመውኛል። አንድ ሰው የኒውካስትል ደጋፊ ነኝ ካለ በጣም በቃ እንግሊዝ ፕሪሚየር ሊግን በማየት ጥርሱን የነቀለ ነው። ኳስ በማየት ማለት ነው። ከዛ የቶተናም ደጋፊም በተወሰነ ብዙም ባይሆን የቶተናም ደጋፊዎች ገጥመውኛል። ትክክለኛ ደጋፊዎችን አውቃለሁ። ከዛ እነዚህ የሊቨርፑል ደጋፊዎች በጣም የቆዩ ኳስ ተመልካቾች ናቸው። ምክንያቱም ሊቨርፑል በየርገን ክሎፕ ጊዜ ወደ ስኬት ጎዳና መጣ እንጂ ለረጅም ጊዜ ከዋንጫ ድል የራቀ ሚድ ቴብል ቲም ነበር። በዛ ጊዜ አልፈው የሊቨርፑል ደጋፊ የሆኑ ሰዎች ኳስ በጣም ረጅም ጊዜ ያዩ ናቸው። የማንቸስተር እና የአርሰናል ደጋፊዎች ጋር ስትመጡ በጣም ጠንቃቃ መሆን አለባችሁ። አሁን የማንቸስተር እና የአርሰናል ደጋፊዎችን ሲናገሩ አይቼ የቆዩ ደጋፊ ነው ወይስ ከቅርብ ጊዜ በኋላ የመጡ ነው ማለት ልላችሁ ይችላሉ። ለምሳሌ አሁን ዝም ብሎ እንደ ፋሽን አንደኛው አርሰናል አንደኛው ማንቸስተር ተባብሎ የሚደግፉ አሉ። ለምንድን ነው የአርሰናል ደጋፊ እንኳ ሲባል በጣም ምርጥ ጓደኛዬ የማንቸስተር ደጋፊ ስለሆነ እሱን ለማብሸቅ ነው የሚሉ አሉ። አልገጠሟቸውም? እንደዚህ ለመበሻሸቅ ብለው። ነገር ግን የማንቸስተር ደጋፊዎችም የቆዩ ተመልካቾች አሉ። በጣም ታውቋቸዋላችሁ። ሲናገሩ ስሰሟቸው አንደበታቸው እግር ኳሳዊ ቋንቋ ነው የሚተፋው። በነገራችን ላይ የመጀመሪያ እግር ኳስ አንድ ሰው እግር ኳስ ያያል አያይም የሚለው የምትለዩበት መንገድ ትንታኔዎችን ሰምታችሁ ሀሳቡን የሚገልጸው በእግር ኳሳዊ ቋንቋ ነው ወይስ ዝም ብሎ በሌላ ቋንቋ ነው? ወይ በማህበራዊ ጉዳይ ወይ በፖለቲካ ቋንቋ ነው ወይስ ዝም ብሎ ይሄ በንቶ ፈንቶ ነው የሚለው መለየት ትችላላችሁ። እግር ኳስ የራሱ ቋንቋ አለው። ታውቃላችሁ? እግር ኳስ የራሱ ቋንቋ አለው። እግር ኳስን የምተነትኑበት መንገድ ዝም ብላችሁ ሌላ ነገር እንደምተነትኑበት አይደለም። ልክ ፖለቲካ የራሱ ቋንቋ እንዳለው ማለት ነው። የአርሰናልና የማንቸስተር ደጋፊዎችን በጣም የቆዩ ደጋፊዎች አሏቸው። ዘሞ ዝም ብሎ ለመበሻሸቅ የተቀላቀሏቸው አሉ። የቼልሲ ደጋፊ ካለ አይ ቲንክ ሮማን አብራሞቪች ወደ ቼልሲ ከመጣ በኋላ 2004 በኋላ ሊቨርፑል ፎሬቨራችን ቴንክ ዩ ሮማን አብራሞቪች ወደ 2004 ከመጣ በኋላ ከ50 ዓመት በኋላ ዋንጫ ካነሱበት ጊዜ በኋላ የቼልሲ ደጋፊ የሆኑ ናቸው አይደል? ብዙዎቹ የሲቲ ደጋፊዎች የቅርብ ጊዜ ደጋፊዎች ናቸው። በተለይ የኦይል ገንዘብ እነ ቢንዛር ከመጡ በኋላ ሲቲ ወደ ተፎካካሪነት ሲመጣ መደገፍ የጀመሩ ናቸው። ከምንም ነገር በላይ ደግሞ ፔፕ ጋርዲዮላ ከመጣ በኋላ ሮቤርቶ ማንሲኒ ከነበረበት በኋላ እነ ፔፕ ጋርዲዮላ ከመጡ በኋላ እኔ ድራው ሲቲ ደስ ይለኝ ነው ሲጫወቱ። ግን በተለይ የሲቲ ደጋፊዎች ደግሞ አለን ካላችሁ በእድሜ ረገድ ከማንቸስተር ከአርሰናል በተለይ ከሊቨርፑል እና ከኒውካስትል ከነቶተናም በጣም አዲስ ናችሁ ለእንግሊዝ ፕሪሚየር ሊግ። የዊጋን አትሌቲክ ደጋፊም አለ። ማርክ ስሚዝ በነበሩ ሰዓት ሊድስ ዩናይትድ ደጋፊዎችም አሉ። ሊድስ ደስ ይለናል የሚሉ ጆን ባርነስ ሊቨርፑል። ኦኬ። ለማንኛውም ክብራትና ክብራን ሰላምታ ይድረሳችሁ። ለሁላችሁም የመወያያ አጀንዳ አስቀምጥላችኋለሁ። እየደወላችሁ ትገባላችሁ። ከዛ በፊት ዜና ላስኪድላችሁ። ሰላምታ ይድረሳችሁ ለሁላችሁም ሰላምታ ይድረሳችሁ። ይሄ ዜና መሄድ አለበት። ይሄን ዜና እያስኬድኩኝ ወደ ትንታኔው እሄዳለሁ። እሺ ዜናችን ላስኪድላችሁ። ያው ዜና ከታች እየሄደ ነው። ድጋሚ ላስተካክለው። እሺ ሴቭ። የመጀመሪያው ዜና ክብራትና ክብራን በሀገራችን የተፈጠረ አሳዛኝ ክስተት ነው። ይሄ
ይሄ ልጅ ዛሬ በሀገራችን የሰራው ድርጊት እጅግ አጸያፊ በሚል you will never walk alone። እሺ የሊቨርፑል ደጋፊዎች ይሄ ዛሬ በሀገራችን እዚህ ጋር ማየት የማትችሉ ሰዎች ወደ ዩቲዩብ ከመጣችሁ ማየት ትችላላችሁ። ቴዲ አዋሳ የዩቲዩብ ቻናል ላይ ይሄ ሰው እጅግ አሰቃቂ ወንጀል የፈጸመ ሰው ነው። ዛሬ በሶሻል ሚዲያ መነጋገሪያ ሆነው ካለፉ ወይም ደግሞ መነጋገሪያ እስካሁን ከሆኑ ጉዳዮች መካከል የዚህ ሰውዬ ድርጊት ነው። ድርጊቱ እንደሚከተለው ነው። አባትን ገደለ፣ ልጅን ደፈረ። ስሙ ፍታለው አሰበው ይባላል። ከስድስት ግብረ አበሮቹ ጋር በመሆን ታህሳስ 24 ቀን 2017 ዓ.ም በአዳኝ አገር ወረዳ ጫቆ ወረዳ ጫቆ ቀበሌ ልዩ ቦታው ገዳም ሰፈር ተብሎ በሚጠራው ቦታ አዲሴ ደጉ የተባለን ግለሰብ የግድያ ወንጀል በመፈጸምና የሟችን ልጅ በመድፈር ከግብረ አበሮቹ ጋር ተሰውሮ ቆይቷል። በተለያዩ አካባቢዎች ሲንቀሳቀስ ቆይቶ የካቲት 6 ቀን 2017 ዓ.ም መተማ ወረዳ አኩሸራ ቀበሌ ልዩ ቦታው ገነተ ማርያም በሚባል ቦታ በጸጥታ ኃይሎች ተይዞ ምርመራውን መከታተል ጀመረ። የሰውና የሰነድ ማስረጃ በማደራጀት ለምዕራብ ጎንደር ዞን ለአቃቤ ሕግ ተላከ። መዝገቡ ተላከ። የምዕራብ ጎንደር ዞን ከፍተኛው ፍርድ ቤት ሰኔ 1 ቀን 2018 ዓ.ም በዋለው ችሎት የፍርድ ቤቱ ውሳኔ ነው ብዙ የኢትዮጵያውያንን ያስቆጣው። ፖሊስ ምርመራውን አጠናቅሮ ለአቃቤ ሕግ ላከ። አቃቤ ሕግ ክስ መሰረተ። ግራ ቀኙን ፍርድ ቤት አየ። ልብ በሉ፣ አባትን ገደለ፣ የአባትን ልጅ ሕፃን ልጅ ደፈረ። የምዕራብ ጎንደር ዞን ከፍተኛ ፍርድ ቤት ሰኔ 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽን ያስተምራል። አሁን ይማራል፣ አሁን ያስተምራል ማለት ምን ማለት ነው? ሕፃናትን የደፈሩ ሰዎች አሁን ማለት የ4 ዓመት ሕፃን ልጅ የደፈሩ ሰዎች፣ የ5 ዓመት የ6 ዓመት በጣም ሕፃናቶችን የደፈሩ ሰዎች እድሜያቸው ያላስተማራቸው ሕፃን መድፈር እኮ ባይ ዲፎልት ስንወለድ ሰው በመሆናችን የሚጫንልን ነገር ነው አይደል? ሕፃንን መድፈር ነውር ነው ብለህ እኮ አታስተምርም ለሰው ልጅ። ሕፃንን ደፈረ የሚባል ጎረምሳ እድሜው አላስተማረው ፍርድ ቤት ያስተምረዋል በሚል የሚገለጽበት መንገድ እኔ ያናደኛል። መጀመሪያ ያልተማረ አሁን ከዚህ በኋላ ተምሮ ሰው ሊሆን ነው? አይ ዶንት ኖ። ሰው ሆነ ሲባል ከዚህ በኋላ አሁን የሰውዬ ከማህበረሰቡ ጋር መቀላቀሉ ራሱ ፌር ነው? ተጸጽቻለሁ ምናምን ብለህ በቃ የ5 ዓመት የ4 ዓመት ሕፃናቶችን ገና ኢንፋንቶችን ደፍረ ወይ ገላችሁ፣ እግዚኦ መድኃኒዓለም ተጸጽቻለሁ ምናምን ብለህ አሁን ፍርድህን ጨርሰ ከማህበረሰቡ ጋር መቀላቀል እንደው ፌር ነው ጋይስ? ለማንኛውም ግራ ቀኙን የተመለከተው ፍርድ ቤት ተከሳሽን ያስተምራል፣ ሌሎች ወንጀሎችን ወይም ሌሎች ወንጀለኞችን እንዲህ ያሉ ድርጊቶችን ከመፈጸም እንዲቆጠቡ ያደርጋል፣ ያስተምራቸዋል ያለውን ውሳኔ ያስተላልፋል። ይህ አባትን ገሎ ሕፃንን ያውም የ6 ዓመት ሕፃን ናት የደፈረው ፍርድ ቤቱ በ16 ዓመት ከ6 ወር ጽኑ እስራትና በ1000 ብር ቅጣት መዝገቡን ዘግቶ ወደ ፋይል አስተላልፏል፣ ወደ መዝገብ ቤት ልኳል።
ገና ነፍስ ያላየች አባትን ገሎ ሕፃን ደፍረ አሁን ስለሱ መማር ማሰብ አለብን ማለት ነው። አሁን ወደ ማህበረሰቡ በቃ ማለት ጭራሻውን ስለሱ መታረብ ነው የምንጨነቀው ማለት ነው። አሁን ይሄ ሰውዬ በቃ ከዚህ በኋላ ታንጾ ጥሩ ዜጋ ሆኖ ወደ ማህበረሰቡ እንዲቀላቀል ነው የምንጨነቀው ማለት ነው። ሰው ገሎ እንደገና ነፍስ ያላወቀች ሕፃን ላይፏን አጨልሞ ያሳዝን። ለዚህ ነገር በጣም ጠንካራ የሆነ ይሄ ምንም አያስተምርም። በተለይ የሚመለከታችሁ አካላቶች የሴቶች ላይ የሚደርስን ሕፃናት ላይ የሚደርስን ጥቃት፣ ግድያ ይህን አስመልክቶ በተደጋጋሚ ጊዜ እኔ ለምን እንደሆነ አይገባኝም ጋይስ። እኔ ምን አይነት ሰዎች እንደሆናችሁ አይገባኝም። ፍርድ ቤት ላይ ያላችሁ ወይም ደግሞ ህግ የምታረቁ ሰዎች ምን ማለት ነው? እንዲህ ያለ ህግ ማርቀቅ? ቆይ ሕፃናቶችን የደፈሩ የገደሉ ሰዎች ቀጥታ እኮ እኚህ ሰዎች ከማህበረሰቡ ተገለው እድሜ ልካቸው ነው ወይ መወገድ አለባቸው እኮ። ባደጉት ሀገራት ላይ በጣም ጤነኛ ነው ተብሎ የሚታሰብ ውሻ በመንገድ የተራመዳችሁ ዝም ብሎ ከነከሳችሁ ዘሎ መንግስት ያን ውሻ ወስዶ ይገለዋል። ምክንያቱም ውሻው ትሬን ተደርጓል፣ ተለማምዷል፣ ተከትቧል። ሰው እንዳይናከስ ምናምን ጤነኛ ነው ተብሎ ነው የሚታሰበው። ያን አልፎ ከተተናኮሳችሁ there's something wrong ይላሉ። ይህን ውሻ እንዲል ብንለቀው ነገ ደግሞ ሕፃናቶችን አታክ ያደርጋል፣ ፓርክ ውስጥ ሰዎችን ይነክሳል ምናምን ብለው ያስወግዱታል። ውሸቴን አይደለም፣ ከሀገር ውጭ ያሉ ሰዎች ይነግሯቸዋል። አሁን ሙላት ያልተደፈሩ ሕፃናትን በሴራ ተደፍረዋል ማስባል ግን ወንጀል ነው። አሁን ከዛሬ በኋላ አንተን ባለማየቴ ደስ ይለኛል። እስከ ዛሬ እዚህ ስናወራ እንዳንተ ያሉ ሰዎች ጋር መሰብሰባችን ያቃጥለኛል። ቁም ነገር አሁን እንዳንተ ያለ ሰው እውነት ቲክቶክ ላይ ራሱ እንዳንተ ካሉ ሰዎች ጋር አንድ ላይ በመኖራችን እኔ ያዝናለሁ። እንዲህ ካሉ ሰዎች ጋር አብረን ቲክቶክ ላይ በመኖራችን ኖ ቲክቶክ ላይ ብቻ አይደለም ምድር ላይ በመኖራችን ምድር ላይ ጤነኛ ሰዎች አሉ። አንዳንድ ጊዜ እንዲህ ካሉ ሰዎች ጋር እንደምንኖር ስታስቡት። ለማንኛውም ፕሊዝ በተለይ ህግ ላይ በጣም ጠንካራ የሆኑ ህጎች ያስፈልጉናል። ክፍተት አለ። ይህ ሰውዬ አሁን ይበላል፣ ይጠጣል፣ የሚሰራውን ስራ ይሰራል፣ ስፖርት ይሰራል። ድጋሚ ከ16 ዓመት በኋላ ደልቦ ይወጣል። ከዛ ደግሞ ሌላ ይደፍራል፣ ሌላ ይገላል፣ ከዛ ይገባል። ከዛ በኋላ የሆነ እዛ አካባቢ ላይ ደግሞ ድጋሚ 16 ዓመትም ሳይጨርስ ሊወጣ ይችላል። እኔ እንደዚህ አይነት ነገር እንዴት አስችሏችሁ ራሱ እንደ ህግ አድርጋችሁ እንደምታጸድቁ አላውቅም። ልጆች አላችሁ፣ ቤተሰብ አላችሁ። የህግ ጉዳይ መሻሻል አለበት። እሺ፣ ሌላው ክብራትና ክብራን ይህ ሰው ዛሬ መከሰሱን በሶሻል ሚዲያ ሲዘዋወር ሰምተናል። አወንታ በርሲሳ ይባላል። ይህ በፎቶ የምትመለከቱት የሶሻል ሚዲያ ተጽዕኖ ፈጣሪ ነን የሚሉ ሰዎች፣ ታዋቂ ሰዎች፣ የተለያዩ ባለሀብቶች፣ የተለያዩ ማጭበርበር ድርጊቶችን የሚፈጽሙ ሰዎችን ዱካቸውን እየተከታተለ የሚያጋልጥ ወጣት ነው። ወጣት ነው። በተለይ ሀገር ቤትም ከሀገር ውጭም ላሉ ኢትዮጵያውያን ጥሩ መረጃ አቅራቢ ነው። ልጅ አንዳንድ ጉዳችን ወጣ የሚሉ ሰዎች ይዝቱበታል። ዋጋን እንሰጣለን፣ እንዲናረጋለን፣ የእጅን ታገኛለህ እያሉ ያስፈራሩታል። አንዳንዶች እንከሳለን እያሉ ሲዝቱበት ነበር። አሁን በተሰማ ወሬ ደግሞ ይህ ሰው መከሰሱን ሰምተናል። ተከሷል።
I'm sorry ኢንቪቴሽን ለመላክ ፈልጌ ሳይሆን ስምሽን ለማንበብ ፈልጌ ነበር ሳላስበው ኢንቪቴሽን ላኩኝ። እሺ አወንታ በርሲሳ ወይም ገዛኝ ተሬሳ በእኛ ነው የሚባለው መሰለኝ በመታወቂያ ስሙ። የስም ማጥፋት ክስ ተመስርቶባቸዋል ይላል እዚህ ጋር በፎቶ መታየት ማለት ነው። በሶሻል ሚዲያ የምናውቃቸው ወገን አበበ፣ ጸጋይ፣ ሌዊ አጎናፍር ወዳጆና ገዛኝ ተሬሳ በእኛ ወይም አወንታ በርሲሳ በስም ማጥፋት የተመሰረተባቸው የፍትሐ ብሔር ክስ ለሰኔ 15 ተቀጥሯል። ደጉ ታደለ ኮየራ የተባሉ ጠበቃ ለፌደራል የመጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ 8ኛ የፍትሐ ብሔር ችሎት ያቀረቡት ክስ እንዲህ ይላል። በእናውንታ ላይ በዚህ አጋጣሚ ለነግራችሁ የምፈልገው ነገር ይሄ ልጅ ከተከሰሰ ሁላችንም ኃላፊነት አለብን። ለዚህ ልጅ ጠበቃ ይዘን ልንከራከርለት ይገባል። በቃ የሰው እኮ መረጃ ሲሰጣን ነበር። እያንዳንድ ዲያስፖራ የውዴታ ግዴታ አለብን። የውዴታ ግዴታ አለብን። ላይክ ሲሪየስ እግዚአብሔር የተመሰገነው። እኔ በጣም በሲሪየስ ነግራችሁ ገብቷችሁ እሺ የምትሉ አላችሁ። እግዚአብሔር ይባርካችሁ። ስለዚህ ሰው ጠበቃ መያዝ አለብን። ሁላችንም ጠበቃ ተይዞለት እስከ መጨረሻው ድረስ ምንም እንደማይሆን በተቻለ መጠን ከጎኑ መሆናችንን ልናሳይ ይገባል። ቴንኪው ሁላችሁ ነው። ደጉ ታደለ ናቸው ከሳሽ። ክሱ እንደዚህ ነው። ከውል ውጪ በፍትሐ ብሔር ሕግ ቁጥር 2044 መሰረት ተከሳሾች ባደረሱብኝ የስም ማጥፋት ለደረሰብኝ የ150,000 ብር የገንዘብ ጉዳት እንዲከፍሉ ይላል። ይፋዊ ይቅርታም እንዲጠይቁ፣ ማስተባበያ እንዲሰሩ፣ አስቀድሞ በገጻቸው የለቀቁትን መረጃ እንዲያጠፉና የሞራል ካሳ እንዲከፍሉ እንዲደረግ ለማስወሰን የቀረበ አቤቱታ ነው ይላል። ተው ብያለሁ እናንተ ሰዎች። እኔ እንደናንተ ያሉ አንዳንዶቻችሁን እኔ ደስ እያለኝ ነው ወለከው። እኔ መጀመሪያም ሰው የማጥራት ዘመቻ ጀምሬያለሁ እያልኳችሁ ነው። አትረብሹ ፕሊስ። እሺ ተከሳሽ እንዲህ ነው የሚለው። ቢዝነስ ላይ አደጋ ደርሷል። የ150,000 ብር ካሳ እንዲከፍለኝ ፈልጋለሁ፣ ይቅርታ እንድጠይቅ ፈልጋለሁ ነው የሚለው። ከሳሽ በፌደራል ማናቸውም ፍርድ ቤት በፈቃድ ቁጥር 730/2018 ጠበቃና የህግ አማካሪ ሲሆን ከተከሳሾች ጋር ምንም አይነት የስራም ሆነ የግል ግንኙነት የለኝም። ከዚህም ባሻገር ከሳሽ ላለፉት 4 ዓመታት ያህል በቲክቶክ የማህበራዊ ሚዲያ ነፃ ህግ ትምህርት በመስጠት የገነባውት መልካም ስምና ዝና ላይ ከፍተኛ ጉዳት ለማድረስ ተከሳሾች በራሳቸው የቲክቶክ ማህበራዊ ድረገጽ ላይ ፎቶዬን በመለጠፍ የተለያዩ ሐሰተኛ መረጃዎችን በማጋራት ስም የማጥፋት ዘመቻ ከፍተውብኛል ይላል ጠበቃው ማለት ነው። ይህ የከፈቱብኝ ዘመቻ ደግሞ በስራዬ ላይ አሉታዊ ተጽዕኖ አሳድሮብኛል ይላል። በከሳሽ ጥያቄ መሰረት ፍርድ ቤቱ ተለዋጭ ትዕዛዝ እስኪሰጥ ድረስ የተከሳሾች እስከ 50,000 ብር ያለ የባንክ ሂሳባቸው ታግዶ እንዲቆይ ለባንኮች እንዲጻፍ ግንቦት 11 ቀን 2018 ዓ.ም ታዟል። ይህን አቤቱታ የተመለከተው ፍርድ ቤቱ የግራ ቀኝን ክርክር ለመስማት ለሰኔ 15 2018 ዓ.ም ቀጠሮ ሰጥቻለሁ ብሏል። እኔ አዎንታ አንድም ቀን ስቴጅ ላይ አስቀምጨው እንደዚህ ነው ምናምን ብዬ አወርቼው አላውቅም። ነገር ግን እስከዛሬ ከብዙዎቻችሁ ከምሰማው ይሄ ልጅ
እነዚህ በተለይ በሶሻል ሚዲያ ወይም ደግሞ ተጽዕኖ ፈጣሪ ነን የሚሉ ወይም ደግሞ ዜጎችን የሚያጭበረብሩ በተለይም ዲያስፖራውን የሶሻል ሚዲያ ታዋቂ ሰዎችን በመጠቀም የሚያጭበረብሩ ሰዎችን ሳይፈራ ዱካቸውን እየተከታተለ ጥንቃቄ አርጉ እያለ ሲጮህ አውቀዋለሁ። ከሚዲያው በስተጀርባ ስላለው ነገር ሳይሆን የሚናገራቸው ንግግሮች ብዙዎቹ እውነት ሆኖ ነው ያገኘነው አይደል? ይሄ ልጅ እንዲህ ያሉ ሰዎችን ደግሞ አይዟችሁ፣ ከጎናችሁ ነን፣ በርቱ። በተለይ ዲያስፖራዎች ከሀገር ውጭ ያለን አይዞ ልትሉት ይገባል። እንዲህ ያለ ሰው ካላበረታታችሁ ነገ ሌላው የልብ ሞራል ተሰምቶት ልትዘረፉ ስትሉ፣ ምክንያቱም ምንም ሆነ ምን ሀገር ቤት ያሉ ልጆች እያንዳንዱን ነገር እየተከታተሉ የማንቃት ስራ፣ ግንዛቤ ማስጨበጥ ስራ የሚሰሩት እነሱ ናቸው። ስለዚህ $1 ብታወጣ ወይ $2 ብታወጡ እንደ አዎንታ ያሉ ብዙ ልጆችን አሁን ለምሳሌ ብዙ ልጆች ደግሞ ይነሱ ስል ኃላፊነት እንደሚሰማው ሰው ስናገር ዝም ብላችሁ የሰዎችን ፕራይቬሲ የሚጋፋ ወይም ደግሞ ህግና ስርዓትን በሚጥስ መንገድ ሳይሆን ትክክለኛ የሆነ መረጃ ይዘው የግንዛቤ ማስጨበጫ የሚሰጡን ብዙ ሶሻል ሚዲያ ላይ ወጣቶች ያስፈልጉናል። እነሱ እንዲበዙልን እነሱ ቢኖሩ ብዙዎቻችሁ አትጭበረበሩም ነበር። በተለይ በሪል ስቴት ጉዳይ ላይ ምን ተሽሞንሙኖ ቢቀርብላችሁ በሪል ስቴት ጉዳይ ላይ ሁለት ሶስት ጊዜ መልሳችሁ መላልሳችሁ ማሰብ አለባችሁ። በተለይ ከቅርብ ጊዜ ወዲህ የመጡ ጥንቃቄ ያስፈልጋቸዋል። ይሄ ከነዋሪው በላይ የሪል ስቴት ኤጀንቶች ከነዋሪው በላይ በዙ እኮ። ከ130 ሚሊዮን በላይ የሪል ስቴት ኤጀንቶች አሉ። ከዚህ ቀደም ከነዋሪው በላይ አካውንታንት ተማሪዎች እንደነበሩት ወይም ደግሞ የባንክ ክፈቱ ምናምን እያሉ የሚጠይቁን ሰዎች እዚህ ምዛም የበዙትን ያህል አሁን ደግሞ እንደዚህ ሪል ስቴት ግዙ፣ ሪል ስቴት ቤት እየተገነባ ነው፣ እንደዚህ ዳውን ፔመንት ከፍላችሁ ምናምን የሚሉ ሰዎች ሁሉም ትክክል አይደሉም። ሁሉም ደግሞ አጭበርባሪዎች አይደሉም። ነገር ግን ጥንቃቄ ያስፈልጋቸዋል ለማለት ያለው የተከሰሰው አዎንታ በርሲሳይ ነው። እሺ ለተለዋጭ ቀጠሮ እንግዲህ ሰኔ 15 2018 ነው የሚቀርበው። የደረሰውን ነገር እኔ እነግራችኋለሁ ዜናው ሲመጣ። ሌላው ክብራትና ክብራን ኢትዮጵያ ውስጥ የጭቃ ቤት ግንባታ በይፋ ተከልክሏል። ከዚህ በኋላ ቤት ወይ በብሎኬት ትሰራለህ ወይ ታቆማለህ። አቅም የሌለንስ አቅም ከሌለ ግን ብሎኬት መግዣ እስክታገኝ ጠብቅ ማለት ነው። እኔ አይደለም የምልህ የወጣውን ህግ ነው ማነብልህ። ምን እናድርግ? አይ ዶንት ኖ። ይሄን ሰምተህ ቀጥሎ ያለውን የምነግርህ ነገር ከሰማህ በኋላ የምታደርገውን ታደርጋለህ። የጭቃ ቤት ግንባታ በይፋ ተከልክሏል ይላል ዛሬ የሰማነው ዜና። ለመሆኑ ይህ ነገር ተግባራዊ እንዲደረግ የተወሰነው የት ነው? አሁን ላይ ይህ ህግ ተፈጻሚ እንዲሆን ትዕዛዝ የተላለፈው በደቡብ ክልል ነው። ደቡብ ክልል እንደምታውቁት ለአራት ተከፍሏል። ሲዳማ 10ኛው ክልል ሆኖ ወጥቷል። ከዛ ደቡብ ኢትዮጵያ እንደምታውቁት በተለያዩ ፕሮቪንሶች ተከፋፍሏል። ስለዚህ ደቡብ ክልል ላይ ነው ማለት ነው። ደቡብ ኢትዮጵያ ክልላዊ መንግስት የከተማና አሁን የምትደውሉ ሰዎች ቆይ ደቡብ ኢትዮጵያ ክልላዊ መንግስት የከተማና መሰረተ ልማት ቢሮ ከተሞችን ለማዘመንና አካባቢ ጥበቃ ላይ አወንታዊ ተጽዕኖ ለማሳደር ስለፈለጉ ከዛ ጋር የተጣመመ ህግ አስተላልፈናል ብለዋል። ከዛ ጋር የተጣመመው ህግ ደግሞ ከዚህ በኋላ በዚህ አካባቢ ማናችሁም የጭቃ ቤት መስራት አትችሉም ተብላችኋል። ለእይታ ውበት ነው። በራሻ የጭቃ ቤት እኮ ውበት ነው አይደል? ቆንጆ ተደርጎ ከተሰራ ማለት ነው። ባህላዊ ጎጆ አሰራራችን እኮ በዘመናዊ መልክ ከተሰራ ጎጆ አሰራራችንን ካዘመንነው እኮ ውበት ነው። እኔ አሁን የብሎኬት ቤት ውስጥ ኑር ብትለኝ በጣም በዘመናዊ መልክ የተሰራ ጎጆ ቤት ውስጥ ኑር ብትለኝ ደስ ይለኛል። ለምን ብዙ ሰዎች ደስ ይላቸዋል።
ውበት አይደለም? እንግዲህ ደብዳቤ ተጽፏል። ደብዳቤው ከደረሰበት ቀን ጀምሮ በማንኛውም መዘጋጃ ቤት በኩል የጭቃ ቤት ግንባታ ፍቃድ ማጽደቅ ሙሉ ለሙሉ ታግዷል። በእንጨትና ጭቃ ግንባታ ሳቢያ የሚመጣውን የደን መመናመን ይላሉ ለመቅጣት እንዲሁም የአየር ንብረት ለውጥ የሚያስከትለውን የድርቅና የጎርፍ አደጋ ለመከላከል ነው ይላሉ። ማንኛውም ግንባታ ከተማን በሚያዘምኑና ደረጃቸውን በጠበቁ ግብአቶች ማለትም በብሎኬት በጡብና በተሻሻሉ የቴክኖሎጂ ውጤቶች ብቻ መከናወን እንዳለበት ታዟል። ኤኒ ኦብጀክሽን ተቃውሞ አለ? ይሄ ውሳኔ እንዴት ነው? ይበል የሚያሰኝ ነው ወይስ እግዚኦ የሚያሰኝ ነው? እግዚኦ የሚያሰኝ ነው ወይስ ጥሩ ነው? ይሄ ጥሩ ነው። ለከተማ መዘመን ለአይናችንም ጥሩ ነው። የምናየው መልካም ነገር እንዲሆን እግዚኦ የሚያሰኝ ነው። ኦኬ። አሳፋሪ ነው። እሺ፣ አየር ንብረት ለውጥ አሜሪካና ቻይና ያስቡበት። እግዚኦ የሚያስብል ነው። እግዚኦ የሚያስብል ነው። ጭቃ ተወደደ ይላል። ጥሩ ነው፣ መልካም ነው። አንቃወምም ይላል አሌክስ አበሻ። አቅም የሌለውስ አሮን አቅም የሌለው ምን ይሆናል? አቅም የሌለው እንግዲህ አቅም እስኪገነባ ይጠበቅ ነው መሰለኝ የሚሉት። እሺ አው ጭቃ ያሳዘነችኝ። ከዚህ ጋር በተያያዘ ሌላው ከዚህ በኋላ ቤት ሲገነባ እያንዳንዱ ቤት ላይ ሶላር እንዲገጠም የሚያስገድድ ሕግ ወጥቷል። ኢትዮጵያ እንደምታውቁት አባይ ግድብ ግንባታን ገንብታ አጠናቃለች። ያ በቂ አይደለም። 5000 ሜጋዋት ያመነጫል። ከ100 ቢሊዮን ብር በላይ የፈጀ ነው። ይህ አባይ ግድብ ግንባታ የሃይድሮ ኤሌክትሪክ ፓወር ያመነጫል። ኤክስፖርት እናደርጋለን ፓወር። ነገር ግን በቀጣይ ዓመታት ከፍተኛ የሆነ ሁኔታ የፓወር መቆራረጥ ሊያጋጥም ስለሚችል ከወዲሁ ለመዘጋጀት ከዚህ በኋላ የሚገነቡ ቤቶች እያንዳንዳቸው ጣራቸው ላይ ሶላር ይገጠም ተብሏል። ሶላር 25 አምፖል የሚያበራ ሶላር በአሪፍ ዋጋ ለሆነ ጉዳይ ከትላንት ወዲያ ገዝተናል። ለሆነ ጉዳይ ወደ 175,000 ብር ነው። ከ25 አምፖል በታች ያለ ደግሞ አምፖል የሚያስፈልጋችሁ ከሆነ 100,000 ብር ምናምን ልታገኙ ትችላላችሁ። አይዶን ዋጋው እስከ 25 አምፖል ግን ያለውን 175,000 170,000 ብር ነው። ለመሆኑ ሶላር መገጠም አለባቸው የተባለላቸው ቤቶች እንዴት ያሉ ናቸው? እሱን ልንገራቸው። አሁን ላይ ተፈጻሚ የሚሆነው በአንድ ክልል ነው። በአንድ ክልል ኦኬ። ይሄ የጭቃ ቤቱ ነው። ቆይ የጭቃ ቤቱን ላስወግደውና የሶላሩ ልንገራቸው። ይሄ የጭቃ ቤቱ ግንባታ በአንድ ክልል ነው ተፈጻሚ የሚሆነው። በሁሉም ኢትዮጵያ አይደለም፣ በደቡብ ክልል ነው። ይሄ ዜና በቤት ጣራ ላይ ሶላር ፓኔል እንዲገጠም ኦኬ። ይሄ አይ ቲንክ ሶላር ባትሪውና ፓናሉ ነው እንጂ ነምበር ኦፍ በልቡ አይደለም። በቤት ጣራ ላይ የሶላር ፓኔል እንዲገጠም የሚያስገድድ መመሪያ ተዘጋጀ ይላል ዜናው። ለጊዜው የሚተገበረው አዲስ ለሚገነቡ ቤቶች ነው። አዲስ የመኖሪያ ቤቶችንና ህንፃዎችን በሚገነቡበት ወቅት በጣሪያቸው ላይ የሶላር ፓናል ወይም ደግሞ ፓኔል ቴክኖሎጂን እንዲገጥሙ የሚያስገድድ ህግ ነው። አዲስ ብሔራዊ መመሪያ መዘጋጀቱንና ይህንን ያስታወቀን የውሃና ኢነርጂ ሚኒስቴር ነው። እንዴት አያችሁት? አዲስ የሚገነቡ ቤቶች በግዴታ የሶላር ፓኔል እንዲገጥሙ
አስገዳጅ ህግ ነው። ምክንያቱም የኤሌክትሪክ ፍጆታንም ለመቀነስ ከዛም አልፎም ተርፎ ደግሞ የኃይል መቆራረጥ ሊያስከትል ስለሚችል ያለቀላቸው ቤት እንዲሆኑ ማለት ነው። ይህ ተግባራዊ የሚሆነው ከመጪው ሰኔ 30 ጀምሮ እንደሆነ ተነግሯል። በሀገሪቱ ያለውን የኤሌክትሪክ ኃይል እጥረት በታዳሽ ኃይል ለመተካት ታስቦ የተዘጋጀ ነው ብሏል። ህጉ ለጊዜው አስገዳጅ ባይሆንም የመጀመሪያ ምዕራፍ ትግበራው በአዲስ አበባ ከተማ እንደሚጀምር ተገልጿል። የሶላር ቴክኖሎጂዎች ዋጋ ከፍተኛ ከመሆኑ ጋር ተያይዞ የመግዛት አቅም ለሌላቸው የህብረተሰብ ክፍሎች ልዩ ልዩ ማበረታቻዎች እንደሚዘጋጅ ሚኒስትሩ አመላክቷል። ኦኬ። ስለዚህ ከዚህ በኋላ የሚገነቡ ቤቶች በተለይ አዲስ አበባ ውስጥ ቤት መገንባት ብቻ ሳይሆን ሶላር እንድትገጥሙ የሚያስገድድ ህግ ነው የተዘጋጀው። ገንዘብ የለንም ካላችሁ ደግሞ መፍትሄ አለን አይዟችሁ ምናምን የሚልም ነው። ይሄ እንዴት አያችሁት? ጥሩ ነው። አባይ እንኳን ለሀገር ውስጥ ወደ ሀገር ውጪ ያዳርሳል ብዬ ነበር ማስበው። ከባድ ነው። እሺ አሁን ታናንስቼዋለሁ። ቀጥሎ የምነግራችሁ ወሬ ክብራትና ክብራን በኢትዮጵያ ፖለቲካ ውስጥ ያካበተ ልምድ ያላቸው ሰው ናቸው። ወታደር ናቸው፣ ፖለቲከኛ ናቸው፣ አፈጉባኤ ናቸው፣ የክልል ፕሬዝዳንት ናቸው፣ የጠቅላይ ሚኒስትሩ አማካሪ ናቸው፣ አምባሳደር ናቸው። አሁን ከፖለቲካው ከተገለሉ በኋላ ፋውንዴሽን አቋቁመው እየሰሩ ያሉ ጉምቱ ፖለቲከኛ ናቸው። እኚህ ሰው በሶሻል ሚዲያ ካደረጓቸው ኢንተርቪዎች ከሚታወሱባቸው ንግግሮች መካከል ብዙዎቻችሁ እየቀነጨባችሁ የምታወጡባቸው ድንጋይ ይዤ ስናይፐር ያዘን ሰው ማረኩ የሚለውን ታወጣላችሁ። በስልጣን ወይም ደግሞ በውትድርና ዘመናቸው በጣም ጀግና ተዋጊ እንደነበሩ ባልደረቦቻቸው ይናገራሉ። ሃጫሉ ሁንዴሳ የኦሮሞ ወጣት ቀጥታ ወደ 4 ኪሎ ሂድ እያለ ሚሊኒየም አዳራሽ ሲናገር እንዲህ ያዩት እይታ አሁን ድረስ ይመጣብኛል። ትዝ ይላችኋል። የኦሮሞ ወጣት ከፍት ነው እኮ ወደ 4 ኪሎ ንዳው ምናምን ያለውን ነገር ታስታውሳላችሁ። ሃጫሉ ሁንዴሳ በጣም ሃጫሉ ሁንዴሳ የመጨረሻ ደፋር እኮ በስመ አብ። የኦሮሞ ወጣት ወደ 4 ኪሎ ሂድ በሩ ክፍት ነው ምናምን ብሎ የተናገረው ነገር ታስታውሳችሁ ሚሊኒየም ላይ። የዛን ጊዜ እኚህ ሰው እንዲያዩት ነበር። እሱን ቪዲዮ የሚያስታውሳል። ከዛ ባሻገር በስማቸው መኪና ተሰይሟል። በስማቸው መኪና እስኪሰየም ሁሉ የደረሰ ነው። አይ ዶንት ኖ እሱ መኪና ለምን በስማቸው የተሰየመ ለምን እንደሆነ ባላውቅም በአንድ ወቅት በሰጡት ኢንተርቪው ግን ፊት ለፊቱ አካባቢ እኔን ስለሚመስል ነው ምናምን ሲሉ ሰምቻለሁ። ለማንኛውም እኚህ ሰው ማናቸው የገመታችሁ ጠብቁ። አሁን በሰማሁት ዜና የ30 ሚሊዮን ብር ስጦታ ተበርክቶላቸዋል። በነገራችን ላይ አባዱላ ገመዳ ናቸው እኚህ ሰው። መጽሐፍን በጽፍማ በስማቸው አሳትመዋል። የአባዱላ ገመዳ ታሪክ ለንባብ እንደበቃ ሰምቻለሁ። ለጊዜው ግን 30 ሚሊዮን ብር ስጦታ የተበረከተላቸው ለግላቸው ሳይሆን ላቋቋሙት ፋውንዴሽን ነው። እኚህ ሰው በእንግሊዘኛ ከአልጀዚራ ጋር ባደረጉት ኢንተርቪው ሌላው የሚታወቁበት one say love never die በሚለው ንግራቸው ይታወቃል። አውቃችሁ እኔ አባዱላ በጣም ደስ ቢል one say love never die። ለማንኛውም 30 ሚሊዮን የተሰጣቸው ለምንድን ነው? የሰጣቸውስ ማን ነው? በፖለቲካው ዓለም በጣም ከፍተኛ ልምድ ያላቸው ሰው ናቸው። ይህም ብር የሰጣቸው ዳሽን ባንክ ነው። ዳሽን ባንክ ደግሞ 30 ሚሊዮን ብር ቼክ የጻፈው ለዲቦራ ፋውንዴሽን ነው። ለዲቦራ መኖርና ዛሬ ለብዙ ሺህ ዲቦራዎች ህይወት መሆን መነሻችን ሼህ መሐመድ ሁሴን አሊ አላሙዲን ናቸው።
የዲቦራ ፋውንዴሽን መስራች አቶ አባዱላ ገመዳ ናቸው። ሁላችንም እንደነሱ ሆነን ቢሆን ኖሮ እዚች ዓለም ላይ ጦርነት አይኖርም ነበር ብለዋል አባዱላ ገመዳ። ዳሽን ባንክ 30ኛ ዓመት ምስረታ በዓሉን ማጠቃለሉን አስመልክቶ ባዘጋጀው ፕሮግራም ላይ ባንኩ ያበረከተውን እያንዳንዱን ዓመት በ1 ሚሊዮን ብር ካልኩሌት አድርገው ባንኩ 30ኛ ዓመቱን ሲያከብር 30 ሚሊዮን ብር ለዲቦራ ፋውንዴሽን ለአቶ አባዱላ ገመዳ። ዲቦራ በነገራችን ላይ የአቶ አባዱላ ገመዳ ልጅ ናት። በሷ ስም በተለይ በኦቲስቲክ ወይም ደግሞ ኦቲዝም የተጠቁ ህፃናትን አቅፎ የሚይዝ ድርጅት ነው። በዚህ ዙሪያ ላይ አባዱላ ገመዳ በጣም ይበል የሚያሰኝ ስራ እየሰሩ ነው። በዛ ዙሪያ ላይ በደንብ ብዙዎች ሲናገሩ ሰማለሁ። 30ኛ ዓመቱን ዳሽን ባንክ ሲያከብር በእያንዳንዱ ዓመት 1 ሚሊዮን ብር ካልኩሌት አድርገው 30 ሚሊዮን ብር ድጋፍ አድርጎላቸዋል ለፋውንዴሽናቸው። የባንኩ ዋና ስራ አስፈጻሚ አቶ አስፋው አለሙ ባንኩ ከተመሰረተበት ጊዜ ጀምሮ ላለፉት 30 ዓመታት ማህበራዊ ኃላፊነቱን ለመወጣት በየዓመቱ ከሚያገኘው ትርፍ ላይ ለተለያዩ ግብረሰናይ ድርጅቶች ድጋፍ ስናደርግ ቆይተናል ብለዋል። ዲቦራ ፋውንዴሽንን ለዚህ ድጋፍ የመረጡት በሀገሪቱ ትኩረት ባልተሰጣቸውና ከዳውን ሲንድሮም የጤና እክል ጋር በሚወለዱ ህፃናት ላይ የሚታየውን ማህበራዊ ጫና ለመቀነስ እየሰራ ስለሆነ ነው ብለዋል። በተለይ አባዱላ ገመዳ በዚህ ጉዳይ ላይ ትልቅ ትኩረት ሰጥተው እየሰሩ ነው። ይህ ችግር ይላል ባንኩ የበርካታ ቤተሰቦችን በር ቢያንኳኳም በማህበረሰቡ ዘንድ ያለው ግንዛቤ አነስተኛ በመሆኑ ህፃናቱና ቤተሰቦቻቸው ለከፍተኛ ማህበራዊ መገለልና ስነ ልቦናዊ ጫና የተጋለጡ እንዲሆኑ አስችሏል ይላል። ይህ ተቋም ግን ድምፃቸው ለታፈነ በማህበረሰብ ክፍል ግንባር ቀደምትነት በመቆም ለሚታወቁት ሰብአዊ መብትን ለማረጋገጥ አስደናቂ ተግባራትን በማከናወን ላይ በመገኘቱም ለድጋፉ የአቶ አባዱላን ፋውንዴሽን መርጠናል ሲሉ ተናግረዋል። የዛሬው ስጦታችን በድርጅቱ ለሚረዱ ህፃናቶች ለህይወታቸው አዲስ ጅማሬ እንዲሆን፣ ለቤተሰቦቻቸው ተስፋ፣ ለሀገራችን ደግሞ መልካም አርአያን የሚሰጥ እንደሚሆን በጽኑ እናምናለን ሲል ድርጅቱ ተናግሯል። ከዳሽን ባንክ የተበረከተላቸውን የገንዘብ ድጋፍ የተቀበሉት አቶ አባዱላ ገመዳ ናቸው። የፋውንዴሽኑ መስራች እንዲሁም ባለራዕይ እሳቸው ናቸው። ገንዘቡን በተቀበሉበት ሰዓት ላይ የተናገሩት ንግግር ቀደም ሲል ከነገርኳችሁ በተጨማሪ ለብዙ ሺህ ዲቦራዎች፣ ለብዙ ሺህ በስነ ልቦና ለተጠቁ ህፃናቶች ደጀን እንሆናለን ብለዋል። ያኔ ዲቦራ ተወልዳ ምንም ነገር ባላወቀችበት ወቅት ሁሉም ቤተሰብ በተጨነቀበት ሰዓት እስቲ እንሞክር ብለው የህክምና ድጋፍ አድርገው ወደ ታይላንድ ልከው ለ3 ዓመት ሙሉ በሙሉ የህክምና ወጪውን በመሸፈን አሳክመዋት የዛሬዋን ዲቦራ አኑረዋታል ብሏል። ሼህ አሊ አላሙዲን ሲያመሰግኑ ማለት ነው። ስለዚህ ሁልጊዜ ሼህ አሊ አላሙዲንን እናመሰግናለን። እስካሁን በሰራናቸው ስራዎችና ባደረግነው ሙከራ አስተምረን አሰልጥነን ወደ 60 የሚጠጉ ልጆችን ስራ አስይዘናል ብለዋል። እነዚህ ወጣቶች በኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም እና በሌሎች ግዙፍ ተቋማት ተቀጥረው እየሰሩም ነው ብለዋል። አቶ አባዱላ ገመዳ መስራት እንደሚችሉና ህይወት እንዳላቸው አረጋግጠናል። ፍጡራን ናቸው። ሁላችንም እንደነሱ ሆነን ቢሆን ኖሮ ዝች ዓለም ላይ ጦርነት አይኖርም ነበር ብለዋል። ስለዚህ 30 ሚሊዮን ብር ድጋፍ የተበረከተላቸው የዲቦራ ፋውንዴሽን መስራችና ባለራዕይ ክቡር አቶ አባዱላ ገመዳ ናቸው። የገንዘብ ድጋፉን ደግሞ ያደረገው 30ኛ ዓመቱን እያከበረ የሚገኘው ዳሽን ባንክ ነው። እሺ ክብራትና ክብራን፣ ሌላው የዚች እናት ታሪክ ነው። እቺ እናት ዛሬ በኢትዮጵያውያን ዘንድ በሰፊው መነጋገሪያ ያደረጋትን ነገር
ከውናለች ወይም ደግሞ ተፈጥሮባታል። 4 ህፃናት ልጆችን በአንድ ጊዜ ተገላግላለች እቺ እናት። እስኪ ማይ ፍሬንድ አንድ ጥያቄ ልጠይቅህ። ለምሳሌ ከሚስት ጋር ተኛ ወይም በሆነ ነገር ተመቻቸና አንዷን ይዘተኛ አረገዝኩኝ አለች ወይም ደግሞ የወር አበባዬ ቀረ አለች። ኦኬ በቃ እግዚአብሔር ነው የሰጠው ይወለድ አልክ። ሲወለድ በአንድ ጊዜ 4 ልጆች ወለደች። የማሳደግ አቅም አለ? እንዲህ ያለ ነገር ቢደርስብህ ቅድም የነገርኩህ ይሄንን ነው። ብሔሬ ምናምኔ እያልክ ከምታደርቅ መጀመሪያ ለዚህ ዝግጁ ነህ? ድንገት 4 ልጆች ሚስት ብትወልድ ለማሳደግ አቅሙ አለ? አንተ አማራ ኦሮሞ በማለት ቢዚ ነህ። ለራስህ ስልጤ፣ ጉራጌ፣ ትግሬ እያልክ ሬዲ ነህ? ስልጤ አያሳድግልህም፣ አማራ አያሳድግልህም፣ ልጅህን ኦሮሞ አያሳድግልህም። ያሳድግላችኋል? ቁም ነገር ሲሪየስ የሆነ ጥያቄ ልጠይቃችሁ። መሀል ላይ ቁም ነገር መናገር ስለምፈልግ ነው። እስኪ የኦሮሞ ብሔርተኞች እኔ የኦሮሞ ብሔርተኛ ነኝ የምትል ሰውዬ ቢልህን ኦሮሞ ይከፍልልሃል? አማራ ይከፍልልሃል ቢልህን? ወይስ ችግርህን የምትቸገረው በግልህ ነው? ምነግርህ ለመሰል አስቀድሜ እንዲህ ያለ ነገር ሊገጥም ስለሚችል አስቀድመ ዝግጁ እንድትሆን ነው። ልክ ነኝ? መጀመሪያ ራስን ማዳን ነው። ራስን ማዳን ነው። ምን ያፈርሰውን ሱሪን ቢያስወልቁ ፓንት የሌለ ሰውዬ ማንነቴ ምናምን ያልካታቸውን መጀመሪያ ራስን አድናሃል። መራር ሀቅ ነው። አድርስብህና እንደው በሆነ አጋጣሚ የሆነ ጉዳት ብታደርስ ካሳ ክፈል ብትባል መጠባበቂያ ገንዘብ በግል አካውንት አለ ወይስ ዝም ብለህ ከኦሮሚያ ባንክ መውሰድ ትችላለህ? ከአማራ ባንክ መውሰድ ትችላለህ? አላችሁ ባንክ ወይ ከትግራይ ገንዘብ መውሰድ ትችላለህ? ችግር የግል ነው ማይ ፍሬንድ። እኔ ሁል ጊዜ የምነግራችሁ ለመሰላችሁ አውቄ ነው፣ ፐርፐዝሊ የምነግራችሁ ወደ ግላችሁ እንድታተኩሩ ነው። መጀመሪያ የግለሰብ መብት ነው መከበር ያለበት የሚል እምነት ስላለኝ ነው። አይ ዶንት ኬር። መጀመሪያ ቴዲ ራሴ መብቴን እንድታከብር ፈልጋለሁ። ፋይት ማድረገው መባጠሰው በግሌ ነው። በግሌ ነው መባጠሰው ነው። በግሌ ነው መባጠስ ያለበት። በግሌ ነው መብት መከበር ያለበት። መጀመሪያ እኔን ሳታከብር የወጣሁበትን ማህበረሰብ ልታከብር አትችልም። አንተን ሳላከብር በግልህ የወጣበትን ማህበረሰብ ላከብር አልችልም። ምክንያቱም ግሩፕ ማለት የግለሰቦች ድምር ውጤት ነው አይደል? ይሄን የምልህ ለምንድን ነው? እኛ በተለይ ወጣቶች ብዙ ጊዜያችንን የምናጠፋው ለህይወታችን ጠብ በማይን ነገር ነው። እኔ አንዳንዴ ያሳዝነናል። ለህይወት ጠብ በማይን ነገር ማለት ለወለድከው ልጅ ወተት የማይገዛ ነገር። ኦኬ ኢንዲቪጁዋል ላይ ግሩፕ ኦፒኒየን ሊደር ሆነ ገንዘብ ሰብሳቢ ኮንክ ኦኬ። አሁን ይሄ ነገር ማይመቻቸው መንጋውን ሰብስበው ገንዘብ የሚሰበስቡ ሰዎች፣ እነዚህ ገንዘብ የሚሰበስቡ ሰዎች ተበድላል ምናምን እያሉ ገንዘብ የሚቀባበሉ ሰዎች ከጭቃ ቤት ወጥተው G+2 አየር ላይ አሁን ለምሳሌ እነዚህ ዋና ኦፒኒየን ሊደሮች አሉ። ለነሱ ይሄ ነገር አይመቻቸውም። ለምን? ይሄ የመንጋ መሰብሰብ ለነሱ የኢንቨስትመንት ቦታ ነው። መጽሐፍ ይጽፋሉ፣ ይሸጣሉ። አያሆ በል ሲሉ አያሆ ትላለ፣ አያሃ በል ሲሉ አያሃ ትላለ። ገንዘብ ውረድ ሲሉ ትወርድላቸዋለ። አንተን ሰብስበው በሚያገኙት ገንዘብ እንደገና ከተወለገ ፊታቸው የተደላደለ ኑሮ ይኖሩበታል ምናምን። ለነሱ አሪፍ ነው። አንተ ግን በግል ለተሰብሳቢው ጠብ ያለልህ ነገር ከሌለ ትኩረትህን ወደ ራስህ እንድታዞር ስለፈለኩኝ ነው። ገብቶሃል ወንድሜ?
በመሃል ምነግርህ ማለት ነው። አሁን 4 ልጆች ቢመጡብህ አንዱ እንደውም ከዚህ ጋር በተያያዘ ምን አለ ወለደ የመጀመሪያ ልጁ ብሔርተኛ ነው። ቀኑን ሙሉ ስለ ብሔር ሲጮህ ነው የሚውለው። ቀኑን ሙሉ ደወሬ አቧታ ሲለኝ አንተና እንዴ ነው ካነገርኩ እኮ እንዴ አመዳ ማረጋችሁን እኮ መናገር እኮ አለብኝ። መናገር እኮ ለአንተ ብዬ አይደለም ለኔም ብዬ ነው። ለኔም ብዬ እኮ ነው። ያንተ መለወጥ የኔ መለወጥ ስለሆነ እኮ ነው። የሀገሬ መለወጥ ስለሆነ እኮ ከአመት እስከ አመት ምናምን ቆረጡን ፈለጡን ላጩን ቆረጡን ፈለጩን ቆረጣቸው ፈለጣቸው ምናምን እያልክ ለምሳሌ አንተ በቶሎ ከድህነት ከወጣ ሁላችንም እንወጣለን። አንተ ጥሩ ዜጋ ከሆንክ ሁላችንም ጥሩ ዜጋ እንሆናለን። ያ ብሔርተኛ ምን አለ መጀመሪያ ሲሞክር አንድ ወለደ። ኦኬ ተቀበላሉት። ኧረ እኔ የማሳድግበት ገንዘብ የለኝም ምናምን አለ። አደገኛ ብሔርተኛ ነው። ከዛ በሚቀጥለው ዓመት ሚስቱ አረገዘችበት። ኧረ እኔ የማሳድግበት ገንዘብ የለኝም ምንድነው አስወርጁ ምናምን አለ። ኧረ ይወለድ ልጅ ሲሳይ ነው ምናምን አሉት። ከዛ በሶስተኛው ዓመት ሲሞክር እንደገና ሚስቱ አረገዘችበት። አይ በቃኝ ከዚህ በኋላ እኔ ልጅ ማሳደግ አልችልም፣ አሁን መውረድ አለበት ምናምን በቃ አስወርጁ ምናምን አላት። እንደገና የአካባቢ ሰዎች ተሰበሰቡና ልጅ ሲሳይ ነው እንዲህ አይባልም፣ ተቀበል እድል ይዞ ይመጣል ምናምን አሉት። በአራተኛው ዓመት አሁንም ሲሞክር ሚስቱ አረገዘች እና ልጁ የተናገረው ንግግር ያው ብዙዎቻችሁ የምታውቁት እንትን ነው። ተንበርክኮ ወደ ላይ ነው የጮኸው አሉ። ልጁ ተንበርክኮ ወደ ላይ ነው የጮኸው። ምንድነው ጌታ ሆይ ብዙ ተባዙ የተባልነው እኛ ብቻ ነን እንዴ? ምንድነው ጌታ ሆይ እኛን ብቻ ነው እንደ የምታበዛው ብሏል። ፖይንቱ ምንድነው መሰላችሁ? ፖይንቱ እያንዳንዳችን በራሳችን የጥረት ውጤት እግዚአብሔር ዝናብንም ፀሐይንም ለሁላችንም ሰጥቷል። በማይረባ ነገር ለማይጠቅምህ ነገር ጊዜን ከማሳለፍ ይልቅ ህይወትን ለሚለውጥ ነገር ጊዜን እንድታሳልፍ ነው። በተለይ ደግሞ ከሀገር ውጭ ያላችሁ አብዛኞቻችሁ ከሀገር ውጭ ስትወጡ አምሶሪን በማለት አብዛኞቻችሁ ድንቁርና የተባባሰባችሁ ከሀገር ከወጣችሁ በኋላ ነው። ኢንስቴድ ኦፍ በጣም መሻሻል ማሳየት ሲጠበቅባችሁ አብዛኞቻችን ጨምሮ አገር ቤት እያለን ደህና ነበርን። ምን እንደምን በላ እናቅም። ከሀገር ከወጣን በኋላ አብዛኞቻችን ፉዞ ሆነናል። ሀገር ቤት ላሉ ወጣቶች መምከር ያለባችሁ እናንተ ያላችሁበትን ሀገር ያለውን የሥራ ባህል ሲስተሙ እንዴት እንደሆነ አይናችሁም ያየው። ባለህበት ሀገር ቢልህን ለመክፈል 18 ሰዓት ትሰራለህ። ሀገር ቤት ደግሞ ሞፈር ቀንበርን ትተህ ታገል ትላለህ። ቂጥህን እስኪ ያለበት ትሰራለህ እኮ ሰው ሀገር ላይ። እዛ ደግሞ ያለው ወጣት ላይ ደግሞ ሚስማር በትን ትላለህ። መሆን ያለበት ባለህበት ሀገር ላይ የተማርከውን ያየኸውን ነገር ነው ላላዩ ሰዎች ማስተማር ያለበት። ያለህበት ሀገር ላይ የሥራ ባህሉ እንዴት ነው? ሰዎች ከድህነት የወጡት እንዴት ነው? ኢንፍራስትራክቸራቸው እንዴት ነው? ድሬኔጅ ሲስተማቸው እንዴት ነው? ፖለቲካቸው እንዴት ነው? ውይይት የሚያደርጉት እንዴት ነው? የሰለጠነ ማህበረሰብ ላይ ነው ያለው። ምን ተማርክ? እንዴት ነው የሰለጠነ ማህበረሰብ ላይ እየኖርክ ዶማ የምትሆነው? እኔ የማይገባኝ ነገር እግዚአብሔር ባወጣው ባወርደው አልገባ ያለኝ ነገር ፍጹም የሰለጠኑ ማህበረሰብ ውስጥ ተቀምጠን እንዴት ነው ዶማ ይሆን ነው? እኛ ብቻ ተለይተን ያለበት ሀገር ላይ ያሉ ሰዎች ፖለቲካን እንዴት ነው የሚተነትኑት? ሲስተማቸው እንዴት ነው? ነጋድራስ ገብረሕይወት ባይክዳኝ የተባሉ የአድዋ ሰው 3 ዓመት የ19ኛው ክፍለ ዘመን ምርጥ ኢትዮጵያዊ ምሁር ናቸው። በሆነ አጋጣሚ ተሰደው ጀርመን ሄዱ።
ኢትዮጵያና የህዝብ አስተዳደር የሚል መጽሐፍ አላቸው። ጀርመን ሀገር ያዩትን ነጋድራስ ገብረት ባይከዳኝ የህዝብ ኢትዮጵያና የህዝብ አስተዳደር የሚል መጽሐፍ የጻፉት ጀርመን ሀገር የህዝቦችን አኗኗር አይተው ለትውልድ ይጠቅማል ብለው ነው የጻፉት። ሲስተማችን እንዲሆን ብለው አረ ባህር ማዶ ዜጎች እንዲህ ነው እየኖሩ ያሉት ባካችሁ የሚመጣው ትውልድ እንዲህ ነው መሆን ያለበት ምናምን ብለው ደሎ ከጨለማ ወጥተ ብርሃን ላይ ገብተ አንተ ብርሃን ውስጥ ገብታል። ጨለማው ግን ከውስጥ ያልወጣው እንዴት ነው? አንተ ነው ይሄን መሀል ላይ የምናገረው የብዙዎቻችሁ ስሜትም ስለሆነ ነው። ይሄ የምናገረው ንግግር አውጥቼ አውርቼ አይቼ ምናምን ነው። ፕሊስ እሺ። ለማንኛውም እቺ እናት 4 ህፃናትን ወልዳለች በአንድ ጊዜ። ባለቤቷ ቅሬታ አላሰማም፣ ማሳደግ ይችላልው ብሏል። ድርጊቱ የተፈጸመው በጉጂ ዞን ነው። በጉጂ ዞን በአዶላዩ ዩኒቨርሲቲ አንዲት እናት 4 ልጆችን በአንድ ጊዜ በሰላም ተገላገለች። ህፃናቶችን ባሳያችሁ ደስ ባለኝ ነበር። ነገር ግን የህፃናቱን ፎቶ እዚህ ጋር ማሳየት ብላካችን ቴንክ ዩ ብራዘር ብላክ ስታር። ይህች እናት ወይዘሮ አዳነች ጥላሁን ሃሮ ትባላለች። ተወላጅነቷ በጉጂ ዞን ዳማ ወረዳ ነው። እናቲቱ ከወሊድ ጊዜዋ 1 ወር በፊት ወደ አዶላዩ የሚባል ሆስፒታል አለ፣ ወደዛ አካባቢ ትመጣለች፣ ክትትል ታደርጋለች። በህክምና ክትትል ላይ ያለች ሐሙስ ሰኔ 3 ቀን ከጠዋቱ 3 ሰዓት 2 ወንድና 2 ሴት ህፃናትን በሰላም መገላገሏን ሆስፒታሉ አስታወቀ። አራት ልጆችን ባንዴ የማህፀንና ጽንስ ስፔሻሊስት ዶክተር ሰለሞን ከብታሙ በመጥቀስ ይህንን ዜና ያደረሰን የጉጂ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አሸናፊ ዳንቃ ናቸው። እናቱና ህፃናቱ በአሁኑ ሰዓት በሙሉ ጤንነት ላይ የሚገኙ ሲሆን ማንኛውም አስፈላጊ ድጋፍ ከሆስፒታሉ በኩል እየተደረገላቸው እንደሚገኝ ተናግረዋል። ስለዚህ እዚህ ጋር በፎቶ ያያችኋት እናት ናት። ለኔ እንደ ግንዛቤ ማስጨበጫ እንዲሆነኝ 4 ልጅ ልንወልድ የምንችልበት ሌላ ሲስተም አለ ወይስ እድል ነው? እድል ነው። ይሄ ነገር እድል ነው። ለምሳሌ ብዙዎቹን ሳይ እዚህ ጋር ብዙዎቹን ሳይ አቡ ደስ ይላል ለኔም ባደረገው ይላሉ። ይሄ ሌላ እንትን አለው። ለቤተሰብ በዘር ነው አብዛኛው። እሺ ከዚህ በፊትም አቃቂ አካባቢ እንደዚሁ 4 ልጅ የወለደች ነበረች። ኢቢኤስ ላይ ታይቶም ነበረ። የእግዚአብሔር ስጦታ ነው። ህክምና አለው። ከስንት አንድ የሚፈጠር ነው። የሳለ 4 ሴት ማስራ 4 ሴት በአንድ ጊዜ ካስረገስክ ይለኛል። እሺ ሌላ እግዚአብሔር ይገስጽ አንተ። መፍትሄ አለው። መፍትሄው 4 ጊዜ ከፈለክ 4 ሴቶችን በአንድ ጊዜ ማስረገዝ ነው አለኝ አንዱ። እሺ ሌላ አለ። 6 ባለፈው ወልዳለች ሐረር። እሺ ለማንኛውም ለናቲቱ ለቤተሰቦቿ በሙሉ መልካም ጤንነትን ለህፃናቶቹ መልካም ጤንነትን እመኛለሁ። ክብራትና ክብራን ከአሁን ሰዓት ጀምሮ እየደወላችሁ ሀሳብ አስተያየቶቻችሁን የምትሰጡበት የፖለቲካዊ ነክ ጉዳዮች ላይ ነው የምንገባው። ይሄው የመደወያ ስልክ
እዚህ ጋር መደወል ትችላላችሁ። +1 647 819 4117 የስቱዲዮ ስልክ ነው። ወደ እናንተ ማደርሰው ደግሞ የመወያ አጀንዳ የኢትዮጵያ ብሔራዊ ምርጫ ቦርድ ለጊዜው ባሳወቀው 7ኛው ዙር ሀገራዊ ምርጫ ብልጽግና ፓርቲ የተወዳደረባቸውን ወንበሮች በሙሉ አሸንፈዋል ብሏል። ተቃዋሚ ፓርቲዎች ወይም የግል እጩዎች ለህዝብ ተወካዮች ምክር ቤት ፓርላማ ምንም መቀመጫ አላሸነፉም። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ሀገራዊ ምርጫ በከፊል ነው፣ በፓርሻሊ ነው ይህን ይፋ ያደረጉት። ገና ቀሪ አለ። በስካይላይት ሆቴል በሰጠው ጋዜጣዊ መግለጫ የሌሎች 22 የምርጫ ክልሎችን ውጤት አጽድቆ ይፋ አድርጓል እስካሁን። በዚህም መሰረት ከተገለጹት ጠቅላላ 48 የምክር ቤት መቀመጫዎች መካከል ከአንዱ በስተቀር የገዢው ብልጽግና ፓርቲ እጩዎች አሸንፈዋል። የኦጋዴን ብሔራዊ ነፃነት ከአድማጮች ይደውላሉ በዚህ ሰዓት። ኦኬ አስገባችኋለሁ። ኦኬ ተቋርጧል ስልኩ።